ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። ካምቦርጆ ስፖርትን ይዤላችሁ መጥቻለሁ። ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች የመጨረሻው የነበረው ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ላይ ኤቨርተንን ያስተናገደበት ጨዋታ ነበር። ይሄ ጨዋታ በኤቨርተን 1-0 አሸናፊነት ተጠናቋል። ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ አንደኛ ዓመት የዩናይትድ አሰልጣኝነት በሽንፈት ተጠናቋል ማለት ነው። እንግዲህ ሩበን አሞሪም የዛሬ ዓመት ዩናይትድን ይዞ የመጀመሪያ ጨዋታ ያደረገውን ከኤፕስዊች ታውን ጋር 1-1 በመለያየት ነበረ። ዛሬ አንደኛ ዓመቱን በድል ከማክበር ይልቅ በ10 ተጫዋች በተጫወተው በጎዶሎ ተጫዋች በተጫወተው ኤቨርተን ተሸንፏል። በዚህም የማንቸስተር ዩናይትድ 5 ጨዋታ ያለመሸነፍ አጭር ጉዞ ተጠናቋል ማለት ነው። ባለፈው ዓመት ይሄ መርሃ ግብር በማንቸስተር ዩናይትድ እና በሩበን አሞሪም አሰልጣኝነት ዘመን 4-0 ዩናይትድ አሸንፎ የነበረ ጨዋታ መሆኑ አይዘነጋም። እንግዲህ ይሄ ጨዋታ ኤቨርተን በ33 ዓመት ታሪኩ ለሁለተኛ ጊዜ ኦልድ ትራፎርድ ላይ ድል ያደረገበት ነው። በ12 ዓመት ደግሞ ለመጀመሪያ ጊዜ ማለት ነው። ከዛሬ 12 ዓመት በፊት ነበረ ኦልድ ትራፎርድ ላይ መጥተው ማንቸስተር ዩናይትድን ያሸነፉት። ለአሰልጣኛቸው ለዴቪድ ሞይስ ደግሞ የተቃራኒ ቡድን አሰልጣኝ ሆነው ማለት ነው። ዩናይትድን አሰልጥኗል እንደሚታወሰው። ግን ተቃራኒ ቡድን ይዞ መጥቶ ኦልድ ትራፎርድ ላይ በማሸነፍ ለመጀመሪያ ጊዜ ያጣጠመው ድል ነው ማለት ለዴቪድ ሞይስ። ለማንኛውም ይሄ ጨዋታ ማንቸስተር ዩናይትድ በሜዳው ላይ የተሸነፈበት ጨዋታ ሆኗል ማለት ነው። እዚህ ጨዋታ ላይ አስገራሚ ነገሮች ተፈጥሯል። በተለይ የመጀመሪያው አጋማሽ ላይ ኤቨርተኑ ተጫዋች ሴኔጋላዊው የመሃል ሜዳ ተጫዋች ኢድሪሳ ጌ ከራሱ ተጫዋች ከማይክል ኪን ጋር በመጣላቱ የተነሳ በቀይ ካርድ ከሜዳ ወጥቷል። ይሄ ኢድሪስ ጌ ለማይክል ኪን የቀበለው ኳስ ያጠረ ኳስ ነበር። ነገር ግን ማይክል ኪን ወደ ኳሱ ከመሄድ ፋንታ ፊቱን አዙሮ ለመከላከል ሲሞክል ብሩኖ ፈርናንዴዝ ሹት አደጋት ኳሷን። ግን በዚህ ሴኔጋላዊው ኢድሪስ ጌ ደስተኛ አይመስልም። ከኳሱን ለማግኘት መሞከር ነበረበት በሚል 1-2 ከተባብሉ በኋላ እንግዲህ ይሄ ተጫዋች ኢድሪስ ጌ ማይክል ኪንን በጥፊ ለኮፍ አድርጎታል። አደገኛ ጥፊም ባይሆን እንግዲህ ጥፊ ነበር ማለት ይቻላል። ግን ያን ያክል ኃይለኛ ጉዳት የሚያደርስ ነበር። ለማንኛውም የመሀል ዳኛው አጠገባቸው ስለነበሩ አይተውታል። ይህንንም በመመልከታቸው በቀይ ካርድ ከሜዳ አስወግደውታል ማለት ነው። ስለዚህ ኤቨርተን በ10 ተጫዋቾች ቀሪውን ጨዋታ ለመጫወት ተገዷል። በመሆኑም እንግዲህ አንድ ተጫዋች የራሱን ተጫዋች ጋር በመጣላት ወይም በመምታት በቀይ ካርድ ሲወጣ 2008 የስቶክ ሲቲው ሪካርዶ ፉረር የራሱን ተጫዋች ከመቶ ከወጣ በኋላ ለመጀመሪያ ጊዜ ሆኗል ማለት ነው ኢድሪስ ጌ። ለማንኛውም ጨዋታው በኤቨርተን የበላይነት ነበር የቀጠለው። ማንቸስተር ዩናይትድ ሳይሆን ኤቨርተን ሳይሆን ማንቸስተር ዩናይትድ ነበር ተጫዋች የጎደለበት የሚመስለው። ኤቨርተን የመጀመሪያውን አጋማሽ ሙሉ ለሙሉ ብልጫ ወስዶ ነው የተጫወተው። ይሄውም ፍሬ አፍርቶ ዲዩስቡሪ ሆል ከፍጹም ቅጣት ምት ሳጥኑ ውጭ የመታት ድንቅ ኳስ በ29ኛው ደቂቃ ላይ ለኤቨርተን ጎል ሆና ተመዝግባለች ማለት ነው። በዚህም ጨዋታው እረፍት ድረስ ተቀጥሎ የመጀመሪያው 45 በኤቨርተን ሙሉ ብልጫና 1-0 መሪነት ተጠናቋል ማለት ነው። እንደዚህ እንግዲህ ትኩስና እጥር ምጥን ያለ የስፖርት ዘገባዎችን ለማግኘት ካምቦልጆ ስፖርትን ሰብስክራይብ፣ ቪዲዮዎቹን ደግሞ ሼርና ላይክ ማድረጋችሁን አትርሱ እያልኩኝ ወደ ሁለተኛው ግማሽ ጨዋታ ሳልፍ ከእረፍት መልስ ዩናይትዶች ሜሰን ማውንትን በማዝራዊ ቀይረው ነው የገቡት። ከዚህ በኋላ እንግዲህ ሜሰን ማውንት ወደ ሜዳ ሲገባ አማድ ዲያሎ ከ10 ቁጥር ቦታ ወደ ቀኝ ተከላካይ ቦታ ወይም ራይት ባክ ተመልሷል ማለት ነው። ግን ከእረፍት መልስ የነበረው ጨዋታ ማንቸስተር ዩናይትድ የኤቨርተንን የተጫዋች ጉድለት ሙሉ ለሙሉ በመጠቀም ሙሉ ብልጫ የያዘበት ነው። ከእረፍት በኋላ ማንቸስተር ዩናይትድ ፍጹም የበላይ ነበረ። ጨዋታውም አብዛኛው የተካሄደው በኤቨርተን ሜዳ ላይ ነበር ማለት ይቻላል። ይህም በመሆኑ የተነሳ ነው ማንቸስተር ዩናይትድ በአጠቃላይ 25 ሾቶችን ሲያደርግ ኤቨርተን ደግሞ 3 ብቻ ነው ማድረግ የቻለው በጨዋታው በጠቅላላ። ዘርክዚ ከ225 ቀናት በኋላ በጉዳት ተመልሶ ለማንቸስተር ዩናይትድ ተጫውቷል። ወደ ጨዋታው ቀስ በቀስ እያለ ወደ ጨዋታው ገብቷል። እንደውም 2 ጊዜ አደገኛ ቴስታዎችን መጥቶ የኤቨርተኑና የእንግሊዝ ቁጥር 1 ግብ ጠባቂ የሆነው ፒክፎርድ ነው ያወጣበት። ፒክፎርድ በዚህ ጨዋታ ላይ ብሩኖ ፈርናንዴዝ ከርቀት የመታትን ኳስ ጭምር መጥቶ አውጥቷል። ዛሬ
ፒክፎርድ እና ግሪሊሽ ጥሩ ነበሩ። ግሪሊሽ ጨዋታን ከመደራጀትና ከማጥቃት በተጨማሪ በመከላከል በተለይም በጎደሎ ተጫዋች መጫወት ከጀመሩ ጀምሮ የኋላ መስመሩን በማገዝ ዛሬ ደም ሰጥቷል ማለት ነው የሚቻለው እና ዘርክዚ በተለይ በ79ኛው ደቂቃ እና 89ኛው ደቂቃ ላይ የምታቸውን ቴስታዎች በተለይ የመጀመሪያ ቴስታ ፒክፎርድ ሙሉ ለሙሉ ነበረ ስትሬች አድርጎ ያወጣበት በጣቱን ያወጣበት የነበረው። እንግዲህ በዚህ ሁኔታ ማንቸስተር ዩናይትድ ሙሉ የበላይነት ወስዶ ሁለተኛ አጋማሹን ቢያጠናቅም አንድም ጎል ማግኘት አልቻለም። ኤቨርተኖች በጥሩ መከላከል እየተረባረቡ ሁሉንም ኳሶች ብሎክ ሲያደርጉ ነበረ። ጨዋታው እንደተጠናቀም እንግዲህ የማንቸስተር ዩናይትድ ደጋፊዎች ቡ በማለት የማንቸስተር ዩናይትድ ተጫዋቾች ላይ ያላቸውን ቅሬታና ተቃውሞ ገልጸዋል። ማንቸስተር ዩናይትድን በዚሁ የአምስት ጨዋታ ተከታታይ ያለመሸነፍ ጉዞውን ቋጭቷል ማለት ነው። ማንቸስተር ዩናይትድ እንግዲህ አሁን በደረጃ ሰንጠረዡ ላይ በ10ኛ ደረጃ ላይ ይገኛል። ሊቨርፑል ኤቨርተን 11ኛ ሆኗል ማለት ነው። ሊቨርፑል 12ኛ ላይ፣ ፕሪሚየር ሊጉን አርሰናል በ29 ሲመራ፣ ቼልሲ በ23፣ ሲቲ በ22፣ አስቶን ቪላ ደግሞ በ21 ከ1 እስከ 4 ያለውን ደረጃ ይዘው ይከታተላሉ። እነዚህ ደግሞ ዩናይትድ፣ ኤቨርተን እና ሊቨርፑል በ18 18 18 10 11 እና 12 ሆነው ቀጥለዋል ማለት ነው። በዚህ ጨዋታ የሳምንቱ የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ተጠናቋል። እንግዲህ በሌላ ዘገባዎች እስክንገናኝ ድረስ ፕሮግራሜን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ በዚሁ እሰናበታችኋለሁ። ሰላማችሁ ይብዛልኝ። ቻው